መስከረም ትባላለች። ዞማ የሚባል ፓርክ ያላት ናት። ማንነት ማለት ሰው መሆን ማለት ስለሆነ ማንም ከኔ አይበልጥም፣ ማንም ከኔ አይነስም። ምን ትርጉም አለው እሱ? እንደዚህ አይነት አጋጣሚ የህይወት አጋጣሚ ውስጥ መወለዴ ራሱ ያስደስተኛል። ለብዙ አስርተ ዓመታት የሚጎበኝ እንደሚሆን ጥርጥር የለኝም። ትምህርት ቤት መሆን ያለበት የልጆችን ዕውቀት የምታሳድግበት ቦታ እንጂ ልጆችን አፎካክረህ አንዱን አዋቂ አንዱን አላዋቂ የምታደርግበት አይደለም። በዚህ አጋጣሚ ባመሰግናት መስኪን ደስ ይለኛል እና የኔ ልጅ የተፈጥሮ ወዳጅ ነሽ፣ የአርት ክሪኤተር ነሽ። የረገጥኩት መሬት የተቀመጥኩበት ቦታ አይደለም። ቤተሰቦች አሁን የቤት ለእንግዳ ሰዓታችን ላይ ነው። ዛሬ እንግዳችን ማን ነው? ዛሬ እንግዳችን የሁላችንም ወዳጅ በጣም የምንወዳት እህታችን መስኪ ናት። መስኪ ዞማ። የሚገርም ነገር እኮ ስሟ እና የአባቷ ስም ነው እኮ የሚመስለው። በጣም አይደለ? በጣም ብዙ ሰው መስከረም ዞማ ሲል ያው ያውቃል። መስከረም አሰግድ መሆኗን ሰው ረስቶታል። አይ አሁን ራሱ አጥንቸው ጠፋብኝ። ሙሉ ስሟ ለጥራሱ መስኪ ዞማ ነው። አይ መስኪ በጣም ባለብዙ ሙያ ባለቤት ናት አይደለ? በጣም በጣም ትልቅ ባለሙያ ናት። ብዙ ትምህርቶችን የተማረች ናት አይደለ? የተለያዩ የሚነካኩ የሚመስሉ ዲሲፕሊኖችን የዳሰሰች ናት። በጣም ኢትዮጵያን ዞራለች። ወይ በጣም እሱን የሚያስቀና አይደለ? ትቀናለህ። እኔ መስኪ ኢትዮጵያንም ዞራለች፣ ዓለምንም ዞራለች። ለጥበብ ያላት ቀናኢነት፣ ለጥበብ ለተፈጥሮ ያላት ቀናኢነትና መቆርቆር ያስቀናል በጣም። ቤተሰቦቻችን ይሄ የቤት ለእንግዳ ሰዓታችን ነው። የዚህ ሰዓት አጋራችን አቢሲኒያ ባንክ ነው። አቢሲኒያ ባንክን እናመሰግናለን። በዛው ደግሞ መስከረምን ይዘህልና ይመጣል። እሺ ሙልዬ፣ በጣም ብዙ ትምህርቶችን የተማረችው ይገርመኛል። ስንት ነገር አሁን እኮ ይሄ ስታያት እኮ ውስጡ ገብታ ያስቀናል እኮ ላይቷ። ግን ብዙ ነገር አልፋለች ይመስለኛል። እዛ ለመድረስ በጣም እንኳን ደህና መጣሽ። እንኳን ደህና መጣሽ። አለው ምስኪን ዲነር ሰላም ነሽ? ቀጥታ ከዛ ነው የመጣሽ አይደል? አለባበስ ያስታውቃል። ከነትቷ በግዚር ወጭ ግብርና የመጣች ነው የምትመስል። ግብርና ነው ከግብርና ነው ይኸውልህ። ደስ ይላል። መቼም ጦጦን አታምኛትም? አዎ አላምናትም አይደል? አይ ተሳታረጊያት እንደሚመስለኝ እንደዚህ ነው ሁሌ የምትለብሰው። አዎ በብዛት በአብዛኛው። እስቲ ቤት ያፈራውን ቢ። እሺ አሁን ከመምጣትሽ በፊት ስላንቺ እያወራን ነበር። መስከረም ዞማ ነው እንጂ መስከረም የአባቷን ስም ለማለት ሰው ጠፍቶበታል እያልሽ ነበር። አንቺ አሁን አንትሮፖሎጂስት ነሽ፣ የአርት የተፈጥሮ ወዳጅ ነሽ፣ የአርት ክሪኤተር ነሽ። መስከረምን የትኛው ይቀርባታል፣ የትኛው ይገልጻታል ብለሽ ታስቢያለሽ? ሁሉም ፍቅር ገሱም አልፎ ግን ሁሉም ይገልጸኛል። እንደ አንትሮፖሎጂስት ካሽ በትምህርት ያገኘሁት አንትሮፖሎጂስት ብዙ ሰው ምንድነው ብሎ ይላል። እኔ ራሴ አሁን ጠይቄ ነው ያወቅኩት። ምን ያካትታል? ኦኬ አንትሮፖሎጂስት ማለት የባህል ጥናት ምርምር ማለት ነው እና የተለያዩ ነገሮችን ነው የምታጠኘው። የባህል ጥናትም ሳይሆን ብቻ የተለያዩ ባህልም ብቻ ሳይሆን ብዙ አይነት አንትሮፖሎጂስቶች አሉ። ፊዚካል አንትሮፖሎጂስቶች አሉ። ለምሳሌ ስለ አጥንቶች እንደዚህ የጥንታዊ ግኝቶችን እንደ ጠለቅ ብለው እሱን የሚያዩ ማለት ነው። ሉሲን የመሳሰሉ ነገሮች የተለያዩ የጥናት ስልቶች አሉት። ስለዚህ ከዛ መካከል ነው እኔ ያጠናሁት የኢትዮጵያ ባህል ጥናት ምርምር ላይ ነው። በተለይ ደግሞ ዋናው በትልቁ የሰራሁበት ስራ ቢኖር እረቻን ሙሉ በሙሉ በሙሉ ጥናት መልክ መስራት ማለት ነው። የመጀመሪያው ቲሲስ የተጻፈው ወይ ደግሞ በእንደዚህ በአካዴሚክ በትምህርት በጥናት መልክ የተሰራው ስራ የመጀመሪያው የኔ ስራ ነው። ከዚህ በፊት ያልተጠኑ ጥናቶች ያልተጻፈላቸው በደንብ ያልተጻፈላቸው ስለሆኑ ብዙዎቹን ኢንፎርሜሽን አገኘ ነበረው። ለምሳሌ ከጋዜጦች ላይ
ድሮ ጀምሮ የጻፉ የነበሩ እንደዚህ አንዳንድ ማጋዚኖች ላይ የተተነተኑ ነገሮች በጥናት መልክ የጥናቱን ፍለጋ ላይ ማለት ነው። ስለዚህ ለምሳሌ ኢሬቻን ሳጠና ሌሎች ኢሬቻን የሚመስሉ ሌላ ሀገር ውስጥ የተጠኑ ጥናቶችንም ጭምር ማካተት ነበረብኝ። እንደው እንደ አባባል ምን ይባላል ያው መጀመሪያ መቀመጫዬን ይባላል አይደለም? በምን መጠን ዴዲኬትድ እንደሆንሽ ሳስብ ነው የምልሽ። ለምሳሌ ማናችንም እስቲ መጀመሪያ እንረጋጋ ቤቴ ልል ስራ ነው ከዛ በኋላ ነው ሌሎች የሥራ ነገሮችን ምናምን ሁለተኛ ነገር ምን ሄደው አንቺም ኪራይ ቤት ውስጥ ቁጭ ብለሽ ሙዚየም ካልሰራው ብለሽ ውጭ ሀገር ስንት የለፋሽበትን ላብና ደም የተከፈለበትን እያመጣሽ ሙዚየሙ ላይ ነበር አይደለ ይፈስታለውና ምን ትርጉም አለው እሱ? አሁን ምን ትርጉም ሰጠሽ? ዓለምን አየህ በተለያየ መልክ ነው የምናያት። ሁላችንም የተለያየ እይታ አለን ወይም ደግሞ ህይወታችንን ልናሳልፍ የምንፈልግበት መንገዶች ይለያያሉ። ውሳኔ ነው ዋናው። እኔ ከመጀመሪያው ጀምሬ የማየው ራሴን ጊዜያዊ ነኝ ብዬ ነው እና ያ ደግሞ ለእኔ በጣም ወሳኝ ነው። ጊዜያዊ የሚባልም ትልቅ ዝግጅት አዘጋጅቼ ነበር ኢትዮጵያ ውስጥና ጊዜያዊ መሆን ማለት እርግጠኛ ነኝ በቃ ጊዜያዊ ለመሆኔ እና እሱም ደግሞ ለእኔ ምቾት የሚሰጠኝም እሱ ነው። እንደዚህ ነገ ለመሄድ አልቸኩልምም አልፈራውም። በጣም ከተቀበልኩት ነገር ነው። ስለዚህ ባለሁበት ጊዜ ግን ማድረግ ያለብኝን ነገር አድርጌ ማለፍ ነው የምፈልገው። ይህንን ሊያውኩኝ የሚችሉ ነገሮች እንዲያቋርጡኝ አልፈልግም። አሁን ቤት ለመግዛት ገንዘቤ ወደ ገቤቴ ሊሄድብኝ ነው። ምክንያቱም አሁን ምን ላይ ነው አሁን ገንዘብ ሳገኝ ምን ላይ ነው የማውለው? ለምሳሌ እኔ ትልልቅ ኩሬቶሪያል ስራ ዓለም አቀፍ ስራ ስሰራ ጥሩ ገንዘብ ነው የሚከፍሉኝ። በተለይ ትልቅ ኩሬቶሪያል ስራ ደግሞ ትልልቅ ኤግዚቢሽኖችን ማሳይቻለሁ። ስለዚህ ያንን ብር ሁለት ነው ምርጫ፣ አንዱ ቤት መስራት ነው። ሌሎች ኃላፊነቶች አሉ። ለምሳሌ ልጆቼን ስወልድ የማስበው ነገር አለ። የፈልገው ሳይሆን የፈልጌ ነው ወለድኳቸው። ስለዚህ ልጆቼ ላይ ሳይሆን ኃላፊነት መጣል መወደው እኔ ራሴ መወጣት አለብኝ ብዬ ወሰንኩት ነገር ነበር። የልጆቼን እድገት በግዴታ እኔ መወጣት አለብኝ ነው እና ልጆቼን በማሳድግበት ሰዓት ገንዘቤን በብዛት ማጠፋው ልጆቼ ላይ ነበር። እንትና እኔ በውርስ በምናምን አላምንም። ይሄንን እኔ ከሞትኩ በኋላ ይሄን ይወርሳል ምን ትሴ ምናምን አይደለም። የትምህርት ቤት ዕዳ እንዳይኖርባቸው እኔ ማድረግ የምችልበትን ነገር በሰዓቱ ራሳቸውን የሚችሉበትን መንገድ ነው ራሱን እንዲችል ነው እንጂ እኔ ጥገኛ እንዲሆኑ አልፈልግም ልጆቼን በምንም መንገዱ ማለት ነው። ስለዚህ ልጆቼን በዛ አይነት ያሳደግኳቸው ራሳቸውን ችለዋል። ከኔ ምን የሚፈልጉት ነገር የለም። ልክ በዛው አይነት ነው የማየው። ስራ ስሰራ አንደኛ ማመን አለብኝ ያ ነገር መሆን አለበት ወይ የሚል፣ ሁለተኛ ስሰራው ያስደስተኛል ወይ ነው ለእኔ ለውስጥ የሚሰጣኝ የምፈልገውን ነገር ያሟላልኛል ወይ ፍቅሩ አለኝ ወይ። ሌላው ደግሞ ምንድን ነው ትቼ መሄድ የምፈልገው መጨረሻ ላይ አሻራ አይደለም። እኔ አሻራ በጭራሽ አላምንበትም። አሻራ ትቼ መሄድ አይደለም። ማአት ሰው አሻራ ላይ ነው የተቀመጥኩት። ለአሻራ ብዬም አልሰራም። ግን ይሄ ነገር ጎሏል መሰራት አለበት ነው። ስለዚህ ያ ደግሞ አቅሙ እያለኝ ዝም ማለቱ የሆነች ክፍተት አለች። እሷን አትሊስት እሷን ኮንትሪቢዩት ላድርግ። እሱን በማልፍበት ጊዜ ምክንያቱም መንገድ ላይ ነው ያለነው። ህይወት ማለት መንገድ ነው እና መንገድ ላይ ቢያጋጥሙኝን ለመንገዱ ለመሻገር እንቅፋት የሆኑ ነገሮች እንዴት አድርጌ ያንን እንቅፋት አስተካክለዋለሁ ነው። ከዚህ አንጻር ዞማዎች ተሳኩ። የዞማ ጅማሮ እንዴት ነው የተጀመረው? አሁን ዞማ እንዴት መሰለ ኢትዮጵያን ስዞር ከልጆቼ ጋር ማለት ነው። ልጆች ሆነው በጣም የተለያዩ ታሪካዊ ቦታዎችም እንደዚህ ኢትዮጵያን ለማየት ዞረን ነበር። ልጅ ትንሽ ሆነው ጀምሮ ማለት ነው። ያን ጊዜ ስንዞር የማያቸው ነገሮች በጣም ያስደነግጡኝ ነበር። ለምሳሌ አሁን አክሱም ስንሄድ ወይም ይሄ ቱሪስቱ የሚሄድበት ቦታ ማለት ነው፣ ላሊበላ ስንሄድ ወይ የተለያዩ ቦታ እኔ ብዙ ጊዜ 30 ነገር ነው የሚያየው። ይሄ ቱሪስት ጋይድ እንደውም ቱሪስት ጋይድ አይመቸኝም። ስለዚህ በራሴ አይን ራቁት አይኔ ማየት ነው የምፈልገው ነገሮችን እና እንደውም ብዙ ጊዜ እጨቃጭቃለሁ። ለቱሪስት የምትነግረው ለእኔ አትንገረኝ፣ ምክንያቱም ለሳንቲም ለእኔ አትንገረኝ አይነት ነገር ነው እና ራሴ ማየት ስለምወድ ራሴ ነኝ እንትን ማድረገው። ይህን ሳደርግ መንገድ ላይ በጣም ካስደነገጡኝ ነገሮች አንዱ ለምሳሌ የሃ ስንሄድ ወይ ደግሞ ላሊበላ ምንድነው አክሱምም ስንሄድ ላሊበላም ስንሄድ እንደዚሁ
አጠገቡ ይሰሩ የነበሩት ሰው የሚኖርባቸው ቤቶች በጣም ገርመውኝ ነበር። አንዱ ያስደነገጠኝ ምንድነው ጣራዎቻቸው በድንጋይ በጭቃ ነው የተሰሩት። ውሃ አያስገቡም። የድንጋይ አሰራር ራሱ እንትን ነውና ይሄ ለየት ያለ ነው። ስለዚህ ገብቼ ጠይቃቸዋለሁ ሰዎችን ማን ነው የሰራው ቤት እንዴት ነው አሰራሩ እንዴት ነው ብዬ እንደውም በጣም ፎቶግራፍ ማነሳው የበሮቹን አቀማመጥ የግንባታውን አይነት በቃ ይሄ ያ ዲቴይሉን ነበር ማነሳው። ምንድነው ይሄን የሰራው አያቴ የሰራው ወይ ደግሞ የቅድመ አያቴ የሰራው ወይ ደግሞ የቅድመ አያታቸው ባወራቸው ቁጥር ወደ ኋላ እየወሰዱት ነው የሚመጡት የሰሩት ሰዎች እና ምንድነው የምጠይቃቸው ስንት አመቱ ነው የሚለውን በእድሜ አያት ቅድመ አያት ሲሉኝ እንግዲህ 100 ምናምን አመት 200 አመት 300 አመት ቆይቶ ሊሆናል ያ ቤት። ያን ያህል ለመቆየት ደግሞ በዓለም ንፋሱ አለ ዝናቡ አለ መሬትም ደግሞ ሽፍት ሊያደርግ ይችላል። በተለይኛ ደግሞ ሪፍት ቫሊ ላይ ያለ ነው መንቀሳቀስ አለ። ያንን በሙሉ ተቋቁሞ ሰው የሚያደርገው ደግሞ አቢዩዝ አለ ቤቱ ላይ ተቋቁሞ ይሄን ምን አቆመው ይሄን ቤት። ስለዚህ አንድ ነገሩ ትክክል ነው ማለት ነው። ለምንድነው ማናጠናው እነኚህ ቤቶች? ለምንድነው ለሚቀጥለው ትውልድ ማናስተላልፈው? ለምንድነው በአዲስ መልኩ ማናስበው? ሞደርንስ ለምን አናረገውም የሚለው ነው አንዱ መጀመሪያ ቆርኩሮ ያነሳኝ ማለት ነው ዞማን ለመገንባት። ከዛ እንትን ቤቴን ብሰራው መኖሪያ ቤቴ ነው። ጓደኞች ወይ ዘመዶች ናቸው የሚያዩት። በግድ ኢንስቲትዩሽን መቋቋም አለበት፣ ኢንስቲትዩሽንም እንደኚህን አይነት ነገሮች ማሳየት መቻል አለበት የሚል ነበረ የመጀመሪያው መነሻ ይሆን ማለት ነው። ስለዚህ የዞማ መነሻ አንዱ ከምንሰራው ነገር ቤቶችን አሰራሮች ብቻ ሳይሆን እንዴት አድርገን ካለው የመሬት አቀማመጥ ጋራ እርቅ ፈጥረን ከመሬት አቀማመጡም ሳናበላሽ ቤቱም ሊቆይ በሚችልበት መንገድና እንዴት አድርገን እነኝን ጥበቦች ደግሞ ወደዚህ ወደ አዲሱ ዓለም እናመጣቸዋለን የሚለው። ዞማ ውስጡ ምን አሉ? ብዙ ነገር አለ። ቤቱ አሰራሮች ጀምረው የሚታዩ ናቸው። ከጭቃ ጀምሮ በድንጋይ የምንሰራቸው በጣም ብዙ በድንጋይ እንሰራለን። ኖራ አጠቃቀም ዞማ ውስጥም ያሉት የሚውዚየም አለ፣ ኤግዚቢሽን የሚታዩባቸው ቦታዎች አሉ፣ ትምህርት ቤት አለው፣ የሬስቶራንቶች አሉት፣ ካፌ አለው። እንደዚሁም ሰው ብዙ የሚዝናናበት ራሱ በተለይ ደግሞ ግቢ ውስጥ የተሰከሉት አትክልቶች የኤግዚቢሽኑ አካል ናቸው። እሱ ነው አንዱ ከሌላው ዓለም የሚለየው። ስካፕቸር ጋርደን የሚባሉ አሉ የዓለሞች ማቃቸው ትልልቅ ሙዚየም ውስጥ ያሉ እነሱ ብዙ ጊዜ አነስ ያሉ ጋርደን ሆኖ መሀል ላይ ስካፕቸር አላቸው እንደዚህ ነው። ይሄ ግን ራሱ ግቢውን ራሱ ላንድስኬፑን ስንሰራው መንገዱን ስንሰራ ያው ጋራ ነክ ስለነበረ ያንን እንዴት አድርገን ሰው ለመሄድ እንዴት ያመቸዋል በእግሩ ሲሄድበት የሚለው እሱን ታስቦ ዚግዛግ ሆኖ የተሰራ ነው። ስለዚህ አትክልቶች የአገር በቀል በብዙ አይነት የመድኃኒት ዛፎች አሉ። የተለያዩ ከተማ አገር ውስጥ የጠፉ አትክልቶችም አሉ። አሁን ከውጭ የሚመጡ ሰዎች ሲያዩት የጭቃ ቤቱን ምላሻቸው ምንድነው? በጣም ያስገርማል። መላው ዓለም እየመዘገበው ነው። በጣም ብዙ ከተመዘገቡ እንደውም አንድ ጊዜ 52 መታየት ካለባቸው ትልልቅ ቦታዎች ታጅ መሀልም ጨምራል እዛ ሊስት ላይ 13ኛው ሆነ 18ኛው ዞማ ነበረ እና ከነጋዜጣው ቶታል ይሄ ኒውዮርክ ታይምስ ያወጣው ነው። ግን መዓት ዓለም እየመጣ ነው የሚመዘግበው። የሀገር በቀል የሆኑ አሁን ከቴክኖሎጂዎች አለ አይደለም የግንባታ ጥበቦቻችን ከድሞ ጀምሮ ይሄ ኖራ ያልሽን ጭቃው ራሱ በትውልዶች መካከል እየተገነባ የመጣ እየተላለፈ የመጣ እያደገም የመጣ ጥበብ ነው አይደለም። አሁን እነሱን በሚውዚየም መልክ ብቻ ነው ማስቀመጥ ያለብን? እዛ ብቻ ነው መቀመጥ ያለበት ወይስ የራሳ አሁን ላለ ነው ደግሞ ልንጠቀምበት ለምን አንችልም? ለምን በዛ ልክ ማስተዋወቅስ አይቻልም ወይ? ትክክል። መኖሪያ ቤታችን መሆን ያለበት እሱ ነው። ዓለም አንድ የተወሰነ ቦታ ላይ እየተመለሰበት ነው። አሁን ብዙ ቦታ ብንሄድ አሁን ኢራን ትልቅ ጦርነት ውስጥ ነው ያለው። ኢራን ውስጥ የነበሩት የጥንት ግንባታዎች ብትመለከት፣ ኢራክ ብትሄድ፣ በተለይ እነዚህ ሚድል ኢስት ውስጥ ያሉ የሚገርሙ ግንባታዎች በጣም የሚገርሙ በጭቃም ሆነ ለስንት ሺህ ዓመታት የቆዩ ማለት ነው። ሜክሲኮ ብትሄዱ የተለያየ ቦታ እኔ አሁን ለምሳሌ ዩካታን ሜክሲኮ ድረስ 20 ስንት ቀን ቆይቼ ማለት ነው ከማያኖች ጋራ ዋናው የሄድኩት ፒራሚዶቹን ለማየት ነው። የአገባባቸውን የውሃ ሴስትሪን አቀማመጣቸው እንዴት ነው የሚጠቀሙበት ምናምን የሚለውን በጣም በረጅም ነው። እንዲሁም እንደጨረስኩት መጽሐፉን ጨርሼዋለሁኝ፣ ግን መታተም ነው የቀረው። እዛ ላይ ብቻ የሰራሁት አለ ማለት ነው።
ልክ እንደዛው በየቦታው በየዓለሙ እየሄድኩ ማያቸው እዚህ ደግሞ ስትገባ አሁን እነሱ የሚያስደነግጡ ግንባታዎች ማለት ነው ለስንት ሺህ ዓመታት የቆዩ ሀርላ ብትሄድ ኢትዮጵያ ውስጥ ብትሄድ የሚገርምህ አይነት የግንባታ ስልቶች ናቸው ያሉት ጥንታዊ ናቸው ስለዚህ የግንባታ ስልቶቻችን በጣም ረቂቅ የሆኑ ናቸው መላው ኢትዮጵያ ውስጥ ያሉ በጣም እየጠፉ ነው እንደውም የተወሰነ ነው አሁን ሊኖሩ የሚችሉት እልህም እኮ አለ ገባ ለምክንያቱም ሁል ጊዜ የሚያስተምሩ የውጭ ዜጎች ናቸውና የውጭ ዜጎች ሲያስተምሩ ደግሞ ሁል ጊዜ ታሪኩን በሙሉ ወደ እነሱ አዙረውት ነው ስለዚህ እዚህ ስትመጣ ለምንድነው አይናችንን ከፍተን ዝም ብለን እንደተነገረን ከምንደግም ለምንድነው ወደ ራሳችን ተመልሰን ማን መለከተው የሚገርም የታሪክ መስራቾች ሆነን እንዴት ብዙ ስራዎችን እንደሰራች ምንም ብዙ ቀናት ያልፋል ካንቺ ጋር ስለ ስራዎች ስናወራ በቅርቡ በሀገር መሪ ደረጃ መስከረም ትባላለች ዞማ የሚባል ፓርክ ያላት ናት ባለፉት 6 ዓመታት ነን ስቶፕ ነው ያንን ቦታ የገነባችው እንጦጦ ላይ አልጨረሰችም አሁንም ግን የሰራችው ስራ እውነት ለመናገር ለብዙ ጊዜ ለብዙ 10 ዓመታት የሚጎበኝ እንደሚሆን ጥርጥር የለኝም አንዲት ሴት እንደ ዲዛይነር እንደ አናጢ እንደ ባለሀብት ሁሉም ነገር ሆና የገነባችው ቦታ እንጦጦ ላይ ብታይ በጣም ገደላማ ቦታ ነው ግን ገንዘብን ማዕከል ያደረገ ሳይሆን አንድ ቫልዩ ለልጆች ማሸጋገርን ታሳቢ ያደረገ ስለሆነ እሷ በምትሰራበት እንጦጦ ኤሪያ ውስጥ አይዶን 15 ሄክታር ሊሆን ይችላል አንድም ባህር ዛፍ የለም አጽድታ ሙሉ በሙሉ ኢንዲጂነስ ትሪ አድርጋለች ተክላ ያለውንም ደግሞ ተንከባክባ አንድ በጣም መታየት የሚችል ቦታ ነው 3 ሴቶችን አወድሰው ነበር የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና በሀገር ስራ ይሰራና ያኔ የተጀመረው ዞማ ከዛሬ 25 ዓመት በፊት ያ ሁሉ ልፋት እዚህ ደረጃ ደርሶ በአገር መሪ በሄድ ኦፍ ስቴት ደረጃ መመስገን ምንድነው የሚሰማው ስሜት ምንስ ጨመረልሽ እንዴት ምን በድንጋጤ የመጀመሪያ ስሰማ እኔ የትምህርት ቤታችን ዲሬክተር ነች ደውላ መስኪ ቴሌቪዥን ላይ እኮ እየተነገረ ነው አንቺ ስም እየተጠራ ነው ምን ስትለኝ ወይ እንግዲህ በምን ይለው ቴሌቪዥን የለኝም ስላት በቃ ይሁንና በስልክሽ ታይዋለሽ አሁን እንትን ያረካ ቆርጬ እንትን አድርጌ ልከዋለሁ ምን ካለች በኋላ እንደገና ወሳ ደውላ በረበየ ቦታው እየታየ ነው በቃ ዝም ብለሽ ስልክሽን ክፈች ታገኘዋለሽ አለች እና ድንጋጤ ነው የተሰማኝ በጣም ምክንያቱም አንደኛ እኔ ራሴን ሰርቻለሁ ብዬም ያን ያህል ብዙ አላስብም ስራው እንዲያልቅ በጣም ነው የምፈልገው ረጅም ጊዜ የፈጀበት ምክንያት ያንዳንዷን ድንጋይ ማየት ስላለብን ነው ያንዳንዷን ነገር እዛ ላይ መሳሳት ስለማንችል ነው ትልቁ ነገር ደግሞ ሲሰጡን ዶክተር አብይ ፕራይም ሚኒስተራችን ዶክተር አብይ ቦታው ላይ እንድንሰራ ሲጠይቁን አደራ ነው አደራ ከባድ ነገር ነው እምነትም ከባድ ነገር ነው ነገር ተሰራዋለህ ብሎ ሰው ሲያምንብህ እና ይሄን ቦታ እንደዚህ መስራት ትችላለሽ የሚል ነገር ሲመጣ ከባድ አደራ ነው ልትይላ አስተኛህም መሳሳት በቃ መሳሳት አንችልም በዚህ ቦታ ላይ ስንሰራ ዞር ካል እንሳሳታል ምክንያቱም አንተ ውስጥ ያለውን ህልም ሌላው ሰው ሊያየው አይችልም እዚህ ላይ ደግሞ እኔ ውስጥ ያለውን በዚህ አይነት መቀልበስ አለበት እዚህ ጋር እንዲ መደረግ አለበት ዲጋው ሲቆፈር ሴንቲሜትሩን እንዲ መግባት አለበት ምናምን ነገር ብትሄድ ተበላሽቶ ነው የሚጠብቀው ምክንያቱም እዛ ውስጥ ያንተ ጭንቅላት ውስጥ ነው ያለው ስለዚህ እዛ ጋር መቆም ነበረብን እና ምንም ቃላት የለኝም ይሄ ድንጋጤ ነው የተሰማኝ እና እንትን እውነት ሰርቻለሁ ነው የሚል ነገር ነው እውነት ይሄ ይገባኛል ነው እንጂ ከዛ ውጭ ግን እኔ አንደኛ እስቲ አስቡት ከስማቸው ይጀምራል እኮ ዶክተር አብይ ማለት አብይ አህመድ ሲባል እኮ ሁሉን ኢትዮጵያን ካበር አደረጉ ማለት ነው እስላሙንም ክርስቲያኑንም እና እንደዚህ አይነት አጋጣሚ የህይወት አጋጣሚ ውስጥ መወለዴ ራሱ ያስደስተኛል እንዲሁ በሙያሽ ብዙ አገሮችን አይተሻል በተለይ ኢትዮጵያ ባህሎችን አይተሻል ቅርሶችን አይተሻል የሚያስገርም የሚያስደነግጥ ሁሉ ነገር አይተሻል እና በሙሉ ኢትዮጵያን ስታይ ከዛ በኋላ ምን አይነት ኢትዮጵያዊ ሆንሽ
እኔ ራሴን የማየው እንደ ኢትዮጵያዊ አይደለም። አስቀድሜ የማየው ራሴን አሁንም ቢሆን ራሴን የማየው እንደ ሰው ነው። ሰው ሲሆን ዜግነት ይጠፋል፣ እድሜም ይጠፋል፣ ማንነትም ይጠፋል። ሰው ሲሆን ሰው ነኝ። እኔ ያንን ነው መጀመሪያ የማስቀድመው። ሌሎቹ ሰው የሰጠኝ ነው። ኢትዮጵያዊነት ኢትዮጵያ ውስጥ ቤተሰቦች የወለዱኝ፣ ስሜንም ሰው የሰጠኝ ነው። ዜግነትም ወረቀት ላይ ነው ያለው። እኔ የዓለም ዜጋ ነኝ። ስለዚህ መጀመሪያ ራሴን የማየው በሰውነቴን ሰው ነኝ። ከዛ ቀጥሎ ሴት ነኝ። ከዛ ሶስተኛ ቁጥር ነው ኢትዮጵያዊነት ለእኔ። አንድ ማምንበት ነገር አለ። የረገጥኩት መሬት የተቀመጥኩበት ቦታ የኔ ነው። እዚህ ጋር ስቀመጥ ሆቴል ስገባ በር ከፍቼ ስገባ የኔ ቤት ነው። ከተበላሸ እንኳን ጠግኛው ነው መውጣት የምፈልገው እንጂ የከሌ አይሆንም። በቃ እዚህ ከተቀምጫለሁ። አሁን እኔ ቤቴ ነው ያለሁት። ይሄን ማየት ስንጀምር ማንነት ማለት ሰው መሆን ማለት ስለሆነ ማንም ከኔ አይበልጥም፣ ማንም ከኔ አይነስም የሚለው ውስጥ እንገባና እንዴት አድርጌ ትክክል አድርጌ ልለፍ ነው። ኃላፊነቱም ያን ያህል ይከብዳል። እኔ ራሴን ማየው በዛ አይነት። እዚህ ጋር ያለው የኢትዮጵያኖች ታሪክ ነው። ታሪክ ስታይ ቅርስም ስታይ የኢትዮጵያኖች ነው ያለው። ላሊበላን ስታይ ኢትዮጵያኖች ናቸው የሰሩት። ያንን ስታይ ምንድነው ልክ አሁን ቤቶቹን ስታይና ወደ 100 ዓመት ወደ 200 ዓመት የሚቆይ ከሆነ እኛ ኢትዮጵያኖች እኮ ይሄን ሰርተናል አይደለም እንዴ? ይሄም እኮ የኔ ታሪክ ነው ምልሽ። እንደ ሰው ሳይሆን አሁን እስቲ እንደ ኢትዮጵያ ላሊበላን እንዳየ ኢትዮጵያዊ ብለሽ ቁጭ ብለሽ ምንድነው ስታስቢ የነበረው ነው? ላሊበላ ስገባ አይ የነበረው ገንቢዎቹ ነው። ገንቢዎቹን በጣም አጠገቤ እንዳሉ ነበር ማያቸው። ይህ ስገባ ለምሳሌ ብዙ ሜትር ነው ወደ ላይ ፈርሶ ነው በብዛት ሆን ተብሎም ነው የተፈረሰው። ግን ወደ ላይ አንዱን ድንጋይ ስታየው በምን አንስተው በምን አስቀመጡት አይደለም እንዴት ቆለፉት። እዛ ቦታ ላይ እዛ ቦታ እኮ እንግዲህ ያ ሁሉ ሺህ ዓመት ተንቀጥቅጦ ሊሆን ይችላል መሬት። እንዴት ቻለው ያንን? እሱን ስትመለከቺ አይኔ በቃ ምን እንዴት የሚለው ጥያቄ ስለሚገባ አሁን ገባሽ። አሁን ኢትዮጵያዊነትን ስላጠየቅሽ ነው። አሁን እንዴት ስለሽ ስገባ የማያቸው እንዴት እንደቆላለፏቸው አንዱን ድንጋይ በአንዱ ድንጋይ አንዱን ፈልፍለው አንዱን አያይዘው እንደዚህ ያሳሰሯቸው። ያም ፐርፌክሽኑ በምን ጠረቡት? በምን ያልስልስ ያለ እንትን ወጣ። እንዴት ሊሆን ቻለ ይሄ ነገር? ይሄ ነገር ደግሞ ሆኖ ምን ሆነን ነው እኛ ይሄንን ማየት ያቃተን? ይሄንን ለምንድን ነው ሌሎች አጥኞች የምንፈልገው? ለራሳችን አናጥነውም? ይሄ ላይ የቁጭት አለ፣ የኢትዮጵያዊነት ቁጭት አለ። ለምንድን ነው እኛ የራሳችን ታሪክ ማናጠናው የሚል ነገር። በምን አይነት ቴክኖሎጂ ተሰራ፣ ለምንስ ጠፋ የሚለውን አንጠይቅም። ዝም ብለን ነው የምንመጣው እንጂ ይሄ መሆን የለበትም። አጥኚዎች እንዲፈጠሩ ነው ትልቁ ህልሜ። ብዙ አጥኚዎች እንዲኖሩና ብዙ ሰው እንዲጓጓ፣ ብዙ ሰው ቁጭት እንዲኖረው፣ ብዙ ሰው በቃ በወኔ እንዲገባበት ነው። ምናልባት ኢትዮጵያዊ መሆኔም ሊሆን ይችላል የሚያስደርገኝ፣ እልህ ውስጥም የሚያስገባኝ ማለት ነው። ምናልባት ሳድግ በማድግበትም ጊዜ አልተደፈርንም፣ ማንም በቅጅ አልገዛንም የሚለውን ነገር የወኔ ታሪክ እየሰማሽ ነው የምታድጊውና ያ ወኔነት ከኢትዮጵያዊነቴ ያስኩት ወኔነት ሊሆን ይችላል። ግን ደግሞ እዛም ሲሄድ ያለኝ እልህ ያው ነው። እዛም ሲሄድ ለምን እነኚህ ሰዎች የሚለው ፖዚሽንና ኖሌጅ የዓለም ዜጋ አድርጎሻል ማለት ነው። ዜጋ ሳይሆን ሰውነት ካልደረስኩበትም ሰው መሆን ነው የምፈልገው። ወደዛ ፖይንት ወሰደሽ ማለት ነው። ሰው ወደ መሆን ነው የሚወስድሽ። ለዚህ እንትን ማንም አይደለህም። በቃ በጣም የሚገርመኝ አንዱ ነገር አሁን ቅድም እንደተባለው ብዙ ቦታም ሄደሻል፣ ብዙ ነገሮችን ማይተሻል። ሌላ ደግሞ በጣም ብዙ ነገሮችን የተለያዩ ነገሮችንም ደግሞ ትማሪያለሽ። ይሄ መልቲ ዲሲፕሊናሪ የሚባሉ ነገሮች አሁን ሞደርን አርትና ኮንቴምፖራሪ አርትና ሞደርን ዳንስ፣ ጃዝ ዳንስም ተደርጓቸው እንደዚህ አይነት ነገሮች ወደዛ ውስጥም ትገቢያለሽ እና ኪዩሪዮሲቲ ነው የማወቅ ፍላጎት ነው እዛ ውስጥ የሚከትሽ ወይስ ከምትሰሪው ነገር ጋር ይገናኛል? ዳንሱስ ምን ደረሰ? አሁንም እየደነሽ ነው? ሙዚቃ ወዳለሁ፣ መስማት በጣም ወዳለሁ እና በጣም ነው የምወደው ሙዚቃ። ልጄ ሙዚቀኛ ነው። ግን
ዳንስም ሰዎችንም ሳይኮ ነው በጣም ነው የምረካው። ራሴን ተነስቼ መደነስ ወዳለሁ ዳንስ ካለ እኔ የምልህ ይሄን ያህል ራሴን አካብጃ ላይም እዚህ ጋር መሆን አለብኝ መሆን የለብኝም እዚህ ጋር ሪስትሪክሽን ብዙ የለኝም። በተለያዩ ነገሮች ሪስትሪክሽን አለኝ። ለምሳሌ ይሄ ሰውነቴን ሊጎዳ የሚችል ነገር አላረግም። ለራሴ ተስታለሁኝ እወዳለሁ ብዙ ነገር ማፍቀር። ለምሳሌ ሁለት ፍቅረኞች ሳይ ነፍሴ እስኪወጣ ደስ ነው የሚለኝ። አሁን አይደለም ልጅም ሆኜ ነው ይሄ እንግዲህ ያለው ሁለት ሲተቃቀፉ ሲሳሳሙ ወይ ምን ሲሉ ማየት እነሱ መሆን አይደለም የምፈልገው፣ ግን እነሱ ለሆኑት ግን ፍቅራቸው ውስጥ ይገባል እና ይሄን እኔ እንዴት ብዬ እንደማስረዳህ አላውቅም። ሁሉ ብዙ ነገሮች ላይ የምታይ ጃዝ ዳንስ የወሰድኩበት ምክንያት ትምህርት ቤት ሲሄድ ጃዝ ዳንስ ወስድ ነበረ፣ ኮሪዮግራፍም ማድረግ ነበር። ምንድነው ከአርቱ ዓለም አንዱ ነው። በዛን ሰዓት ሳይ በጣም ደስ የሚል ዳንስ ነው። ስለዚህ ክላሱን መውሰድ ጀመርኩኝ። አብሬ ደግሞ እንትን ዲሲፕሊን አለው ትደንስ በጣም ኃይለኛ ካልኩሌሽን ነው። ሲንክሮናይዝ ማድረግ አለብህ። ከዛ ከጎን ካለው ሰው ጋር እኩል መደነስ አለብህ። እሱን ለማድረግ ካልኩሌት ማድረግ አለብህ እያንዳንዱ። እሱ ቻሌንጅ ነው፣ ደስ ይላል በጣም እና ሌላ ዓለም ውስጥ ይከተሃል። ይሄ የምታውቀው ጭንቀትም ካለብህ ጠፋ ማለት እኮ ነው። ምክንያቱም ፍቅር ውስጥ ነው የምትገባው። መስከረም ከልጆች ጋር ያላት ግንኙነት በጣም ያስቀናኛል። ልጇም በጣም ጂኒየስ ትራምፔት ተጫዋች ነው። በጣም በርክሌን የተማረው አሜሪካን ሀገር በጣም ጎበዝ ሙዚቀኛ ነው እና ይሄ ልጆችን የምታስተምሪበት መንገድ የዞማ ትምህርት ቤት በተለየ መንገድ ኢትዮጵያ ውስጥ መምጣቱ እንዴት ነው? ዞማ ትምህርት ቤትስ አሁን ምን እየሆነ ነው? ዞማ ትምህርት ቤት ይኸውልህ እኔ ባይ ዘ ዌይ በህይወት የማምንበት ነገር ቢኖር ለመቀበልም ለመስጠትም እጅ መዘርጋት ያስፈልጋል። ስትሰጥም ዘርግተህ ነው፣ ስትቀበልም ዘርግተህ ነው። እንዲህ ብለህ መስጠትም መቀበልም አትችልም። ስለዚህ ዞማ ቦታውን ስንገዛ ለሚውዚየሙ አብሮ የነበረ ትምህርት ቤት ነው። ሲጀመር ዞማ አልነበረም፣ ሌላ ትምህርት ቤት ነበር። ስለዚህ ትምህርት ቤቱን አብረን ነው የገዛነው ስንልም እና ያው ስሙን አዛወር ነው ወደኛ። ያው ልጆቼንም ሳስተምር መርጥ የነበረባቸው ትምህርት ቤቶች ማስተምርበትም የነበረበት ዘዴ ለራሴም በህይወቴም ካጋጠሙኝ ትምህርት ቤቶች አንዱ እንደ ዞማ አይነት ትምህርት ቤት የተማርኩበት ጊዜ ነበረ። ደርግ ከመግባቱ በፊት ማለት ነው ኢትዮጵያ ውስጥ የነበረ እና ምንድነው እነኚህ አንዱ ሰማሪን ስታስተምር አንዱ የዞማ ራሱ ቪዥናችን የፈጠራን ስራ ተጠቅሞ ሰው መሆን using creativity to be human እና እዛ ውስጥ የልጆቹ መጨረሻቸው እንዲሆኑ የምፈልገው ሰው እንዲሆኑ ነው። ሰው መሆን ማለት ደግሞ መከባበር አለ፣ አብሮ መስራት አለ። ትምህርት ቤት መሆን ያለበት የልጆችን እውቀት የምታሳድግበት ቦታ እንጂ ልጆችን አፎካክረህ አንዱን አዋቂ አንዱን አላዋቂ የምታደርግበት አይደለም። ልክ ቁጥር መስጠት ጀምር አንደኛ ሁለተኛ ሶስተኛ ስትላቸው እኮ አምስተኛ ያወጣው ልጅ ምን ሆነ፣ አስረኛ ያወጣው ልጅ ምን ሆነ፣ ደግሞ ወደ ታች 12ኛ አንዳንድ ጊዜ ዲቨሎፕመንታችን መሰለ ዛሬ በአራት አመቱ መናገር ያልቻለ ልጅ ቤተሰብ ሲጨነቅ ታያለህ። ለምን በአራት አመቱ የማይናገርበት ምክንያት ጂናችንም የተለየ ነው። ብዙ ነገራችን የተለያየን ስለሆነ መታገስ ነው ያለብን፣ ወይ ደግሞ የምንጠቀምበትን ቴክኒክ መለወጥ ነው እንጂ የአራት አመቱ ልጅ እኮ የ5 አመት መናገር የጀመረ ልጅ እኮ ነገ ትልቅ ፐብሊክ ስፒከር ፕራይም ሚኒስተርም ሊሆን ይችላል። ገባ? ሌብል ማድረግ እንወዳለን ልጆች ላይ። ይሄንን ነው ማጥፋት ያለብን እና ልጅ አሁን እኛ ልጅ ስንቀበል በፌቨር አንቀበልም። ልጅ የምንቀበለው በሰዓቱ ገብቶ ተራውን ጠብቆ ነው የሚገባው። ምክንያቱም የትኛው ልጅ ለይቼ ነው የማስገባው? ገባ? ልጅ ነው ለኔ። እኔ ምስክር ነኝ። 4 አመት ጠብቄያለሁ። በጣም መስኪ ጓደኛ ኢሞሽናል አረገኝና በዚህ አጋጣሚ ባመሰግናት መስኪን ደስ ይለኛል እና የኔ ልጅ ቆንጆ ልጅ ፍቅር ያለው ልጅ ነው ያለ። አንተ ደግሞ ቆይ የእሱ ልጅ ታሪክ ልንገርህ። አሁን የተማሪዎቻችን ደስ የሚልህ በቀደም ለታ ከባንክ ሰዎች ያነጋግሩን መጥተዋል። እኛም ቁጭ ብለን ደግሞ ጸጉሬ ተቆርጧል። ስለዚህ ጸጉሬ ተቆርጦ አያቀኝም፣ በጣም ነው የሚወደኝ፣ መጥቶ ነው የሚያቅፈኝ። አሁን ጸጉሬ ተቆርጧል፣ እዛ ቁጭ ብለን ማመድዬ እንደዛ ሆነን እያለን ወጥ ቤት አለን ልጆቹ ወጥ ምግብ የሚሰሩበት መጣ። እሪ ማናቸው ነኝ ከዚህ ቤት አስወጡልኝ።
ለምንድነው እኛ ትምህርት ቤት ሌላ ሰው መግባት የለበትም ማና የሚያውቃቸውም ሌላ እንግዶች ምናምኖች ነበሩና አላወቃቸውም እሪ በኋላማ እኔ እኮ ማንዶ ከቆለ እኔ እኮ መስኪ ነኝ መስከረም ነኝ በኋላ ቀና ብሎ በደንብ የኝ መልኬን አልኩት ሲያይ እሻለ ተቃቀፍን አሁን በኔ በረደለት ቀስ እያለ እንትን ያስቱ በኋላ ጎበዝ ነች ዲሬክተሯ መጣችና ና ሁሉም ተዋወቃቸው ብላ ሁሉም ማስተዋወቃ ከበረደለት በኋላ ኦኬ እንግዲያው ተቀበለን ሄደ አሁን አረጋገጠ ሰላም መሆኑን የሚገርም ልጅ ነው በጣም የሚገርም በቃ ፕሮቴክቲቭ ነው ለትምህርት ቤቱ ራይት ነው የኔ ልጅ አሁን ምንድነው ይሄኛው ፖቴንሻሉን አሁን የደረሰበትን ደረጃ ብዙ ትምህርት ቤቶች አላወቁለት ነበርና ዞማ ይቅርታ በጣም ስሜት ዞማ ከገባ በኋላ በጣም ነው የሚገርም አሜሪካን ሀገር የኖረ ልጅ ነው የሚባለው ቋንቋው በጣም ፍሉዌንት ነው በቀደም ሲነግረኝ ነበር መስኪና መስክንልኝ እና ምን አለኝ የአድዋ ቀን አለ አድዋ ብቻ ለምንድን ነው የሚከበረው ኢድ ለምን አይከበርም አልኳት አለኝ ለእኔ ለብቻዬ ነው ነገር ከዛ ኢድን አከበረችልኝ አለኝና ለእኔ ኢድን አከበረችልኝ አለኝና ልጆቹ እዛ ትምህርት ቤት ውስጥ የሚማሩት ልጆች በትክክል ታለንታቸውን የኔ ሁለት ልጆች እዛ በአጋጣሚ ተምረዋልና በተለይ ግን ሁለተኛ ልጅ ሮሽን በቃ የትምህርት ቤቱ ባለቤት ልጅ ነው የሚባለው የባለቤቱ ልጅ መጣ ነው የሚባለውና ተማሪዎች ሲመጡ ራሱ ይሄ ለጉብኝት ይመጣሉ ከሌላ ትምህርት ቤት እሪ ነው በቃ ምን ሊያደርጉ መጡ ነው ዞማ አንዱ ትምህርት ቤቱ ለየት የሚያደርገው ቁጥራችንም ትንሽ ነው ግን ትንሽም ብንሆን ኢንኩቤሽን የሚባል ነገር አለ ምሳሌ መሆን ነው የምንፈልገው ዞማ ሙዚየም ቤተ መንግስት አንድነት ፓርክ ውስጥ አለ እንጦጦ መንደርም አዛለ አሁን ደግሞ ሃርበል እንትን ብለሽ ተነስተሻል ከውበት ሌላ ምንድነው ፋይዳው ሃርበል ዞማ ከመጀመሪያው ዋናው ከኤግዚቢሽኑ አካል አትክልቱ ኤግዚቢሽኑ አካል ሰዎች በተለይ ኢትዮጵያ ውስጥ መድኃኒትነት ያላቸው አትክልቶች በጣም ለኛ እየጠቀሙን ሚስጥር ሆኑ አሁን ዳማከሴ ስንት ሰው ጎረቤት ፈልገሽ ነው የምታገኘው የነበረው ድሮ ማለት ነው ማንኛውንም ይሄ መድኃኒት ነክ የሆነ ነገር ለማግኘት ወይ መድኃኒት የሚቀምም ሰው ቤት ነው እንደዚህ ነው ግን እነኚህ አብረው መኖር ያለባቸው የሁላችን ቤት መኖር ያለባቸው ነው ስለዚህ አንዱ ዞማ ያደረግነው ምንድነው እንደ አርት የሰራን እንትኑን በአጠቃላይ ዳማከሴውን እንዳለ ቅርጽ እንደ ቅርጽ ሰራ ነው በብዛት አድርገን ሮዝሜሪ ታያለሽ ምን ታያለሽ በሙሉ ጤናዳም ምን በየቦታው ከበድ ቢሉት ነገሮች በሙሉ ሞላናቸው ኢትዮጵያ ውስጥ ደግሞ የጠፉትን እያመጣን በመጥፋት ላይ ያሉትን ዝግባ ለምሳሌኛ ግቢው ስንተክለው ኤክስቲንክት መሆን እየጀመረ ነበር እና ግን እንዴት ማደግ እንደሚችል ያው ታግሰሽ ነው የሚያድገው ግን ያድጋል እንደዚህ አይነት ነገር በቀደም ታፊግ እንትን በለስ በጣም በሚገርም ሁኔታ አድጎ በራሱ መጥቶ ወፎች አሳድገውት ነው ያየነው ግን ትልቅ ሆኗል አሁን እና እንደዚህ አይነት አንዱ እሱ ነው የርባል ምናምን ሳይሆን ያው እርብ በብዛት ስለምንተክል ነው አሁን በየቤቱ ይሄን ያህል ዳማከሴ ያለኝ ይሄን ያህል እንትን አለኝ ሲሉኝ በጣም ነው ደስ የሚለኝ እንዲህ አይነት በየግቢ በአሰው ቤት ግቢ እየተተከለ ነው ዩኒቲ ፓርክም እንዳየሽው በዛ ነው ያስጌጥ ነው በተለይ መድኃኒት ደክባላቸውም ደግሞ እንጦጦም ዩኒቲ ፓርክ ውስጥ አንዱ ካመጣ ነው ነገር አንዱ ምንድን ነበረ አበቦችን በተለይ የጠፉ አበቦችን ድሮ ቤቶች ውስጥ ይኖሩ የነበሩ ከየድሮ ቤቱ የገባን ነበረ የምናወጣቸው የድሮ ሰዎች የሚያውቋቸው የተለያዩ የአበባ ሀብታሞች ነን ኢትዮጵያ አናውቀውም እና ጠፍቶ ነበር በቃ ይሄን የዚህ ባለቤቶች መሆናችን ረስተነው ነበር ስለዚህ እሱን አጋጣሚው ሲያጋጥም እሱን ማሳየት ነው አንጦጦም ልክ እንደዛው በአጠቃላይ ያደረግነው ምንድነው እዛ የነበሩትን ባህር ዛፎች ነው ያወጣናቸውና በሙሉ አገር በቀል ነው እና እዛው ደግሞ ኢንደሚክ እዛው የሚያድጉ አሉ የሚገርሙሽ አይነት የተለያዩ በጣም የሚገርምሽ አይነት ምንድነው ባህር ዛፍን ስንቆርጥ ግን ለአጋጣሚ በችኮላ ከቆረጥሽው ጥሩ አይደለም ያው ጊዜ መሬት ደግነች ጊዜ ፈጅታ ቀስ ብላ ራሷን ታድናለች ግን እኛም ለመድኃኗ እኛ መድኃኒቷ መሆን አለብንና ቀስ ብለን ነው የምንቆርጠው እንታገሰዋለን ቀስ እያለ ሲሞት ራሱ ማዳበሪያ ይሆናል አጠገቡ የነበሩት ይታገሉ የነበሩት ምክንያቱም ሁሉን ምግቡን በሙሉ ኑትሪያንቱን ታያለሽ
እንዳለ ውሃውንም ተስገብግቦ የሚወስደው ባህር ዛፍ ነው። ስለዚህ አጠገቡ ለምነው ነው የሚያድጉት ሌሎቹ። ሁልጊዜ የሚበቅልበትን ነገር እየቀረጨብሽለት እንትን እያልሽለት ቀስ ብሎች ትገኘዋለሽ እዛው ማለት ነው። መስኪ እንግዲህ አሁን ስንጫወት ጊዜያዊ መንገደኛ ነኝ አልሽ። መንገደኛ መሆኔን ተቀብዬ ነው የምኖረው አልሽ። ከዛ ደግሞ ለልጆቹ ደግሞ እቺ እንትን ቤት ምናምን ቅርስ ትኖራቸው ምናምን የሚባል ነገር የለም። ዋናው ትምህርታቸው ላይ እሱ ላይ ነው የሚጎል ነገር እንዳይኖር ነው አልሽ። ስለዚህ ዞማ ምን ሊሆን ነው? በዚህ አጋጣሚ ግን ኤልያስ ስሜን ማንሳት እፈልጋለሁ። ኤልያስ ስሜ ነው አብሮኝ ለረጅም አመታት የኖረና አብሮኝ የሰራና በእውነት የማከብረው የምወደው ሰው ነው። ብዙ አይነት የጥበብ ባለቤት ነው እና ምንሰራው ስራ አብረን ስለሆነ አንድ ላይ ነው የጀመራችሁት? አንድ ላይ ስንጀምር ሀብለን አይደል ግን አንድ ላይ ነው ከመጀመሪያው ጀምሮ። ግን ዞማን ስንገነባ አብረን 20 ስንት አመት ብዙ አመት አብረን የሰራ ነው። እሱ ቅድም አሁን ለጠየቀኝ ጥያቄ ግን ዞማ አንዱ ወደ አሁን እየሰራንበት ያለ ነው ወደ ቦርዳችንን ማጠናከር ላይ ተረካቢዎችን ላይ ነው እየሰራን ያለ ነው። ወደፊት እያስረከብን የምንሄድበት ነው። ከተወሰነ አመት በኋላ እኔም ሆንኩ ኤልያስ አማካሪ መሆን ነው የምንፈልገው። ዞማ የህዝብ ነው። የህዝብ ስልህ በትክክል በኢንስቲትዩሽን መልክ የሚተዳደር ልክ እንደ ሙዚየም ሞደርን አርት እንደ ሌሎቹ ትልልቅ ሙዚየሞች በራሱ ስሙን ገንብቷል። እንደውም ከግንባታው ይልቅ ስሙ ይገናል እና ያንን ወደ መሬት አሁን በቃ አሁን ሰሞኑ በሙሉ የምንሰራው ስራ እንዴት አድርገን ወደሚቀጥለው ስናስተላልፈው በስርዓት እንዴት እናስተላልፈዋለን፣ ሲስተም አስይዘን እናሳልፈዋለን የሚለው ነው እንጂ እኔ ዞማን እስካለኝ እስከኖርኩበት ጊዜ ድረስ በጣም እንግዲህ እግዚአብሔር ፈቃድ ከሆነ እኔ ከመሞቴ በፊት ካስረከብኩ በኋላ ወደ ጎን ብሄድና አማካሪ ሆኜ በአማካሪነት ባልፍ ደስ ይለኛል። አይ ታያለሽ፣ እንደ 50 አመት አለሽ ታያለሽ። ስሚ መስከረም፣ እስቲ እንደው ምንድን ነው ለማለት የምትፈልጊው? እስቲ ፍቅር ስናፈቅር ሁሉን እናፍቅር። ኢትዮጵያ አሁን ዓለም ያለችበት ሁኔታ ትንሽ ከበድ ያለ ስለሆነ ሁላችንም ሰብሰብ ብለን ጥሩ ነገር የምንሰራበትንና ኢትዮጵያ የምትቀጥልበትን መንገድ ኢትዮጵያ ቀጠለች ማለት ዓለም ቀጠለች ማለት ስለሆነ ይህንን ለዓለም የምናሳይበትን መንገድ ሁላችን ተባብረን ብናደርግ ደስ ይለኛል። ወደፊት እንዴት አድርገን ኢትዮጵያን ከዚህ ሁሉ ጣጣ አድነን ወደፊት የምንቀጥልበትን መንገድ ሁላችንም አንድ ሆነን የምንሰራበት መንገድ ቢኖር እሱ ነው ትልቁ ምኞት። ያው ከረንት የሆነው ትልቅ ነገር ነው። በጣም ብዙ ነገር ነው የምትሰሪውና የምትሰሪያቸው ስራዎች ብዛት እንዴ ምን እየሰራው ነው ምናምን ነገር ሁሉ እስኪያስብል ድረስ ነው፣ ራስንም እስከ መጠየቅ ድረስ የሚያደርስ ነውና በስራዎችሽ ሁሉ በጣም ስኬትን እንመኛለን። በሆድ ቤትም ስም እዚህ ድረስ ስለመጣሽ በጣም እናመሰግናለን። ከጎንሽ ነን። ኤኒ ታይም ስትፈልጊን አለን፣ ታዥናለሽ። ምንም ነገር እንታዘዛለን፣ እናገለግላለን። የማሜንም ምስጋና ማሜ ያው እንትን አንቆት ምስጋናውን ለማቅረብ ባይችልም ግን ደጋግሞ ስምሽን ያነሳል በልጆቹ ምክንያት። እኛ ደግሞ በጣም ስለምንወደው ስለሱ ምስጋና እናቀርባለን። እንወድሻለን። ስማ ማሜ፣ አንተም ሆንክ ሁላችሁም ለኢትዮጵያ ያሰራችሁት ስራ ከኔ ይበልጥ ትልቅ ስለሆነ በጣም 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 እኔ ነኝ አድናቂያችሁና እንትን ፕሊዝ ይሄንን ስንባባል ገና ብዙ ስራ እንዳለብን አይተን፣ ሁለተኛው ደግሞ ያለኝን አድናቆትና ያለኝን ክብርም በዚህ አጋጣሚ እፈልጋለሁ። ፍቅራችንና አክብሮታችንን እንገልጻለን። በጣም ነው የምናመሰግነው። እኔም አመሰግናለሁ።